የመትረፍ እድላቸው ከፍተኛ ከሆነ እኚህ ሰውዬ እኛ ላይ ነው ችግር የሚመጣው። አንተ ወንድሜ ነህ አይደለው? የሬሳ ምርመራ አንዱ ማድረግ እንችላለን። ለምንድን ነው ሚኪን ከኔ እየደበቃችሁት ያላችሁት? እሱ ነው እንደ አባቴን የገደለው። የማያስታውቀው መድኃኒት በዛ የሞቱ ሰዎችን መለየት ይቻላል ዶክተር? በፍጹም እንደናለሱ ምኖሮ ወይኔ አባቴ ለምን ነገርከኝ? ከመጀመሪያ ናቲ እረፍ። ነገሬ ለምን ነገርከኝ? እነሱ መድኃኒቶች እንዳልከው ስራቸውን ከጨረሱ በኋላ ከሰውነት ውስጥ ሙሉ ለሙሉ ይጠፋሉ። ማንኛችሁም ስለኔ አባቱ ነው፣ ስለኔ አትጨነቁ። ሁላችሁም ስታስመስሉ ብቻ ሁላችሁ የምስኪኑ አባቴ ደም በከንቱ ፈሶ እንዲቀር ካንተ በላይ ማንም አይፈልግም። ድንጋጤም ሆነ ደስታም ሆነ ሊገላቸው ይችላል። እቺ ጨካኝ አረመኔ እናት ነች ያለችኝ። ሰውየው በበሽታቸው ነጭ ደም ሲላቸው በመውረዱ በሽታ መቋቋም አቅም የላቸውም። እሱ ከሆነ ንገረኝ፣ ከዚህ ቤቱ ልቅ ብዬ እወጣለሁ። ከዛ በኋላ ድጋሚም አልመለስም። በቃ አለቀ። የሚጸጸትን ነገር አታድርግ፣ የሚጸጸትን ነገር አትናገር። ናቲ በመድኃኒት ነው የሞቱት የምትለኝ አንተ ነህ እንጂ የምትለኝ እኔ ስመረምር አላውቀውም። እባክህ ትንሽ ታገሰኝ፣ እባክህ ትንሽ ታገሰኝ፣ ትንሽ ጠብቀኝ እያልኩ ነበር። አሁንም ቢሆን ምልህ ይሄንኑ ነው። የፈሰሰው የአባት ደም እንደው ፈሱም ከሆነ በከንቱ እንዲቀር እኮ አንፈልግም አይደል? ፈልጋለን። አሁን ባለን መረጃ መሰረት እኚህ ሰውዬ የሞቱት በበሽታቸው ብቻ ነው። ከሚኪ ጋር ምንም አይነት ጸብ መፍጠር አልፈልግም። በቃ የምፈልገው ሚኪ ማግኘት ነው። መግባት ያለብን ቦታ እንገባለን፣ መፈንቀል ያለብን ድንጋይ እንፈነቅላለን። እኔን ጠይቀኝ። አንተን አይመለከትህም። በቃ ይኸውልህ አንተ ምንም የሚያገባህ ነገር የለም በዚህ ጉዳይ። ለምንድን ነው የማትረዱ? እኔ ሌላ ወሬ እዚህ ጋር ካሜራ ደቅነህ ምን አልፈልግም። በቃ ምንም ነገር ነው የማልፈልገው። ስለኔ አይመለከተውም። ባጭሩ ልንገርህ፣ አይመለከታችሁም ሁላችሁ። አባትህ በሰው እጅ አልሞተ አይደል? ምን አገባህ? ይህንን ስሜት እንዴት ልትረዳ ትችላለህ? ሰላም ጤና ይስጥልኝ ውድ ቤተሰቦች፣ እንደምን ቆያችሁ? ዳኒ ነኝ። ውድ ቤተሰቦች እንግዲህ ዛሬም በሌላ ቪዲዮ በድጋሚ ተመልሻለሁ። ያው ዛሬ የተመለስኩበት እንግዲህ ዋነኛ ምክንያት ውድ ቤተሰቦች ለእናንተ ለማስረዳት ያክል አሁን ላይ ያለንበትን ውጥንቅጥ ያለንበትንም ሁኔታዎች እንግዲህ እንደምታውቁት ነው። ምንም አይነት ደስ የሚል ነገር ላይ አይደለም ያለ ነው። ከታዲዮስም ጋር እንዲሁም ደግሞ ከኢያሱም ጋር የተለያዩ አይነት ቆይታዎችን እያደረግን ነበር የነበረው። ታዲዮስንም ኢያሱንም እንግዲህ ከህግ አካላት ጋር እንግዲህ ወደ እነሱ ለማሳለፍ እንግዲህ ዝግጅቶቻችን እያጠናቀቅን እየጨረስን ያለ ነው። መረጃ ማስረጃ የተባሉ ነገሮች በሙሉ እየሰበሰብን ነው የምንገኘው። ውድ ቤተሰቦች እንግዲህ ዛሬ በዚህ ቪዲዮ በድጋሚ የተመለስኩበት ዋነኛ ምክንያት እንግዲህ ለእናንተ ለማሳወቅ ስሞክር ያው በዚህ ጉዳይ ላይ ዋነኛ የጉዳዩ ባለቤት የምንለው ሰው እንግዲህ ወንድማችን ናቲ ነው። ውድ ቤተሰቦች ወንድማችን ናቲ ከዚህ በፊት እንግዲህ ከኔ ጋርም ቢሆን ትንሽ ጸብ እስከ መፍጠር ድረስ የደረሰበትን አጋጣሚ ለእናንተ አሳይቻችሁ ነበረ። ጀስት ለማውራት ቁጭ ብለን ባለንበት ሁኔታም እንግዲህ ትንሽ ስሜታዊ ሆኖ ነበረ። ውድ ቤተሰቦች አሁን ደግሞ የዛኔ እንደውም ደህና ነው የሚያስብል ሁኔታ ላይ ነው አሁን ያለንበት ሁኔታ። ምንድን ነው ወንድማችን ናቲ ውድ ቤተሰቦች ከሚባለው በላይ መረጋጋት አቅቶት ያሉትን ሁኔታዎች እንግዲህ የግድ ሁሉንም ነገር ራሴ ማወቅ አለብኝ እያለ በጣም እያበደ ነው የሚገኘው። እኔ በዚህ ሰዓት ላይ ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ለምን ለሱ ያለውን ነገር በሙሉ መናገር ውድ ቤተሰቦች ነገሮችን ማባባስ ነው የሚመስለኝ። ሚኪ ጤንነቱ ተስተካክሎ ያሉትን ነገሮች እንዳለ ፊክስ ማድረግ ሲገባ እሱም በራሱ መጠየቅ በሚገባኝ ሰዓት ላይ ሆነን ሳለ ግን ደግሞ ለናቲ በዚህ ሰዓት ላይ ንገረው ናቲ ማወቅ አለበት የሚሉ የተለያዩ ኮሜንቶችንም እያየው ስለሆነ ውድ ቤተሰቦች ይሄ ነገር ጭራሽ ነገሮችን ያባብሳል ብዬ ነው እኔ ደግሞ እያሰብኩኝ ያለሁት። ምክንያቱም ከኛ ከአባሎቻችን ጋር እንግዲህ በመነጋገር ናቲን በመጀመሪያ ለማረጋጋት እንሞክር የሚለው ሀሳብ ላይ ደርሰናል። ያው ምንም እንኳን ሊረጋጋልን የማይችልበት ሁኔታ ቢሆንም ያለው ማለት ነው። ውድ ቤተሰቦች ዛሬ የመጣሁበትም ዋነኛ ምክንያት እንግዲህ ከወንድሜ ናቲ ጋር ወንድሜ ናቲ ያለበትን ሁኔታ እንግዲህ ለእናንተ ለማሳወቅም ጭምር ነው። ከእሱ ጋር አጠር ያለ ቆይታ የማደርግ ይሆናል። ይህንንም ቆይታ እንግዲህ እየተከታተላችሁ አብራችሁን ቆዩ። ወደ ቤተሰቦች በድጋሚ ተመልሰናል። ያው በመግቤ ላይ እንደነገርኳችሁ እንግዲህ አሁን የምገኘው ከወንድሜ ናቲ ጋር ነው። ያው ከወንድሜ ናቲ ጋርም እንግዲህ አሁን ላይ ስላሉት ነገሮች አንዳንድ ነገሮችን ለመነጋገርም ጭምር ነው እዚህ ቦታ ላይ የተገኘ ነው። እየተፈጠሩ ያሉት ነገሮች ሰላም እየሰጡኝ አይደለም። አንዳንድ ነገሮችን ማውራት አለብን፣ የግድ ማውራት አለብን። ከዚህ በፊት በሰላም አይደለም የዘጋ ነው፣ ግን ደግሞ የግድ ስለ ነገሮች እኔም ላወራ እፈልጋለሁ ጭምር ስላለኝ ነው ውድ ቤተሰቦች አሁን ላይ ወደዚህ ያመጣሁት።
ናቲ እኔ ልልህ የምችለው ነገር አሁን ላይ ምንም አይነት መረጃ ለአንተ ልሰጥህ አልችልም። ሲጀመር አልፈልግም ራሱ። ምክንያቱም ነገሮች የማይሆን መልክና የማይሆን ቅርጽ ይዘው በኋላ ላይ ላደረግናቸው ድርጊቶች መጸጸት ደረጃ ከምንደርስ ይልቅ ከወዲሁ በራሳችን ነገሮችን ማስተካከል በምንችልበት መልኩ ለማስተካከል መደበቅ ያለባቸው ነገሮች ተደብቀው ስራችንን መስራት ባለብን መልክ ስራችንን መስራት ያለብን ሰዎች መስራት አለብን ብዬ ስለማስብ ነው። እኔ ናቲ ከዚህ በፊት በጣም በተደጋጋሚ እባክህ ትንሽ ታገሰኝ፣ እባክህ ትንሽ ታገሰኝ፣ ትንሽ ጠብቀኝ እያልኩ ነበር። አሁንም ቢሆን ምልህ ይህንኑ ነው ናቲ። ልክ ነህ። እያረኩት ያለሁት ነገር ምንም ላያስደስትህ ይችላል። ሁኔታዎች አንተ በፈለግከው አንተ ባሰብከው መንገድ እየሄዱልህ ላይሆን ይችላል። ግን ደግሞ መጨረሻቸው እንዲያምር የምንፈልግ ከሆነ ግዴታ ናቲ ትንሽ ትዕግስት ሊኖረን ይገባል። ትንሽ ማለት ነው። አንተ እንደዚህ በሆንክ ቁጥር እኔ ስራዬን መስራት ራሱ እያቃተኝ ነው ያለው። እኔ ከሚኪ ጋር ምንም አይነት ጸብ መፍጠር አልፈልግም። በቃ የምፈልገው ሚኪ ማግኘት ነው የምፈልገው። ሚኪን ውስጥ ያለውን ጥያቄዎች በሙሉ ጠይቄው እንዲመልስልኝ ብቻ ነው። በቃ አለቀ። እኔ ከሱ ጋር ምንም አይነት ጸብ መፍጠር አልፈልግም። ለምንድነው የማትሰማኝ? እኔ ምንድነው ቆይ እያደረጋችሁ ያላችሁት? እዚህ ቤት ያላችሁ ሰዎች እንዳለ እያደረጋችሁ ያላችሁት ነገር ምንም ነው ግራ እያጋባኝ ያለው በጣም ሲያሰኛችሁ ከኔ ትደብቃላችሁ፣ ሲያሰኛችሁ ከኔ የተለያያችሁ መንሾካሾክ ምናምን ነገር ሁላ ጀመራችኋል። ሁላችሁ ምንድነው የተፈጠረው? አዎ ናቲ እኔ ነገሮችን እንድታቀየፍ ለምንድነው ሚኪን ከኔ እየደበቃችሁት ያላችሁት? እሱ ነው እንደ አባቴን የገደለው? ንገረኝ። እሱ ነው እንዴ? ወይ ከሆነ ንገረኝ። በቃ ችግር የለውም። እኔ እሱ ከሆነ ንገረኝ። ከዚህ ቤቱ ልቅ ብዬ እወጣለሁ። ከዛ በኋላ ድጋሚም አልመለስም። በቃ አለቀ። ሚኪንም አይኑ ማየት አልፈልግም። እንደዛ ከሆነ በቃ ንገረኝና፣ ወይስ አንተ ነህ? ምንድነው ነገሩ? ናቲ ምን እያልክ ነው? ምንድነው እያደረክ ያለው አንተ ራስህ? ዳኒ እኔ ሚኪን ማግኘት ፈልጋለሁ። ለምን ደግሞ አትረዳኝ? በቃ ሚኪን አግኝቸው ጥያቄ መጠየቅ ነው የምፈልገው እኮ አይደል? እኔ ልገለው አይደለ? ከሱ ጋር ልተናነቅ አይደለም? ምንድን ነው? በቃ እሱን አግኝቸው መጠየቅ የምፈልገውን ጥያቄ መጠየቅ አለቀ። አንተን አይመለከትህም። በቃ ይኸውልህ አንተ ምንም የሚያገባህ ነገር የለም በዚህ ጉዳይ። ቀጥታ እሱን ነው መጠየቅ። አያገባህም አትበለኝ ናቲ። እኔ እኮ በዚህ በአንተ ኬዝ ጉዳይ እኮ ናቲ የግድያ ትእዛዙን ላይ የወጣብኝ ሰው ነበርኩኝ አይደለ? እንዴት ነው እንደዚህ አያገባህም? አልተገደልክም፣ አለ በህይወት አለ። በቃ ዋናው ቁም ነገር እኔ እሱን በነገራችን ላይ በዛ እንትን ላስይዘፈል ነው። በቃ ሚኪ የት ነው? እሱን አግኝቼው ማውራት እፈልጋለሁ። በእናታችሁ ለምንድን ነው የማትረዱኝ ግን? በቃ ሚኪን አግኝቼ ማውራት ብቻ ነው የምፈልገው። ሌላ ምንም ነገር ነው አልፈልግም። በቃ መጠየቅ የምፈልጋቸውን ጥያቄዎች መጠየቅ እፈልጋለሁ። ስንት ጊዜ ነው ይህን ጥያቄ መጠየቅ ከጀመርኩ? ለምንድን ነው የማትረዱኝ? እኔ ሌላ ወሬ እዚህ ጋር ካሜራ ደቅነ ምን አልፈልግም። በቃ ምንም ነገር ነው የማልፈልገው። እንዴ አንተ ብትሆን ቆይ በእኔ ቦታ ምንድን ነበር የምታደርገው? አገናኘ ነበረ። በቃ ምንድነው ችግሩ? አገናኛለሁ፣ አለቀ። እርግጠኛ ነህ? አዎ አገናኛለሁ። ለምን አላገናኘም? ናቲ ሁኔታህን ግን እያየኸው ነው። ስለኔ ሁኔታ አታውራ። እኔ የኔ ሁኔታ ምንም አያሳስበኝም። ዳኒ ትሰማኛለህ? እኔ እንዴትም ልሁን በቃ ማንም ስለኔ አይመለከተውም። ባጭሩ ልንገር፣ አይመለከታችሁም ሁላችሁ። እኔ የምፈልገው ብቸኛ ነገር ሚኪን አግኝቼው ምንድን ነው በቃ መጠየቅ የምፈልገውን ጥያቄ መጠየቅ አደረገ እኮ። እኔን ጠይቀኝ። እኔ አልፈልግም። አንተ ሚኪ አይደለም። አንተ ሚኪ ነህ አንተ አይደለም አይደል? በቃ እኔ ደግሞ የምፈልገው እዚህ ጉዳይ ላይ ሙሉ ለሙሉ ገብቼበታለሁ። ግባ፣ ጥሩ ነው መግባት። እኔ አሁን ባለበት ሁኔታ ሚኪንም ከአንተ ጋር ማገናኘት ጭራሽ ነው የማልችለው። ትሰማኛለህ? ያለበትን ደግሞ እንዴትም ብዬ ልነግርህ አልችልም። በቃ አንድ ነገር ልነግርህ የምችለው ነገር ናቲ በራሱ ሁኔታ እንድትረጋጋ ነው። ሚኪን ልታገናኝ አትችልም። እሱን ከኔ እያሸሸው ነው ምናምን ነገር ሁላችሁም። እኔ እንደዚህ ቁጭ ብለን ድንገት ቁጭ ብለን የሆነ ስልክ ሲደወላችሁ አድርጋችሁ ማታውቁትን ነገር ትወጣላችሁ ምናምን ነገር ከዛ ተንሾካሽኳችሁ። አዎ ናቲ፣ አዎ እናደርጋለን። ለምንድን ነው ቆይ ይሄ ነገር ለአንተው ጥቅም እንደሆነ እየገባ ያልሆነው? እኔ እኮ ያልገባኝ ነገር ይሄ ነው ማለት እኛ እኮ የፈሰሰው የአባት ደም እንደው ፈሶም ከሆነ በከንቱ እንዲቀር እኮ አንፈልግም አይደል? ትፈልጋለህ። ምን ማለት ነው ናቲ? ትፈልጋለህ። በቃ ስለምትፈልግ ነው ሚኪን ከኔ እየደበቅኩ ያለው። ባትፈልግ ነበረ ሚኪን ታገናኘኛለህ። ከዛ በኋላ እኔ መጠየቅ የምፈልገውን ጥያቄ ለሱ ጠይቄው ምንም አይነት ነገር ይወጣልኛል። ትሰማኛለህ? የምስኪኑ አባቴ ደም በከንቱ ፈሶ እንዲቀር ከአንተ በላይ ማንም አይፈልግም። እየሰማኝ ነው? ከአንተ በላይ ማንም አይፈልግም። እኔ የሚያሳዝነኝ አባቴ ብቻ ነው። ሁላችሁም ስታስመስሉ ነው። ይገባል? ሁላችሁም
ሁላችሁም ሚኪን እንዳላገኘው ብቻ ነው እያደረጋችሁ ያለው። እባክህ ናቲ የማይሆን ነገር አታውራ። ዝም በል አንተ ራስህ የማይሆን ነገር አታውራ። አውቃለሁ እኮ በጣም ሁኔታው እኮ እንደጎዳህ እኮ አውቃለሁ። ተው ዝም በል። አባቴ ብቻ ነው የተጎዳው እዚህ ጋር ማንም ማለት እኔ አልተጎዳሁም። አባቴ ብቻ ነው የተጎዳው። ይኸውልህ ለምን ነገራችሁኝ? እሺ እንደዚህ አይነት ጥርጣሬ እንዳለ ለምን ነገራችሁ? ከመጀመሪያው ለምን ነገርከኝ? ለምን ነገርከኝ? ከመጀመሪያው ናቲ እረፍ። ነገሬ ለምን ነገርከኝ? ይኸውልህ እኔ እኮ አይደለሁም የነገርኩህ አይደል እንዴ? ምን ሆነህ ነው? ለምን ነው የማትረጋጋው? እኔ ነኝ እንደ የነገርኩህ። ንገረኝ እስቲ። ወይኔ ናቲ ችግር የለውም። ሁላችሁም ደብቁኝ፣ ምንም ችግር የለውም። እኔ ከርታታው ናቲ ችግር የለውም። የአባቴ ነፍስ ሁልሽንም ትፋረድሻለች። ይኸውልህ ናቲ ይኸውልህ አትንከኝ። እሺ ችግር የለውም። አልነካም። ይኸውልህ እኔ አንድ ነገር ልነግርህ የምችለው ነገር ማለት አታውራ። እዚህ ቁጭ ብለህ ከምታወራ ሚኪን አገናኝ። ሌላ ነገር አልፈልግም። ሚኪን አገናኝ። እሺ ሚኪን አገናኝ። ልቀቀኝ ናቲ። ሚኪን አገናኝ። በቃ ሚኪን እንድታገናኝ ነው እኮ። ልቀቀኝ። ሚኪን አገናኝ። ልቀቀኝ ናቲ። ሚኪን እንድታገናኝ ብቻ ነው የምፈልገው። ትሰማኛለህ? ሌላ ምንም አይነት ወሬ አልፈልግም። ናቲ ናቲ ምን እየሆንክ ነው ያለው? ናቲ ምን እያደረክ ነው ያለው? ቆይ ቀን በቀን የማገኘው ሰው አሁን ከኔ ደበቃችሁት ነገሮችን እያከረራችሁ ያላችሁት እናንተ ብቻ ናችሁ፣ ሌላ ማንም አይደለም። እየሰማኝ ነው አይደል? የሚጸጸትን ነገር አታድርግ፣ የሚጸጸትን ነገር አትናገር። ናቲ አንተ ራስህ የሚጸጸትን ነገር ነው እያደረክ ያለው። እኔ ባልፋረዳችሁ የአባቴ ነፍስ ይፋረዳችኋል። እየሰማኝ ነው አይደል? የአባቴ ነፍስ ይፋረዳችኋል። የዛ ምስኪን አባቴ ይኸውልህ አሁንም ቢሆን እኮ እኔ አይደለሁም መጀመሪያውኑ ራሱ የነገርኩህ። ትሰማኛለህ? እኔ አይደለሁም የማንም ምንም ማረጋገጫ የሌለውን ወሬ ይዘህ እንደዚህ ራስህ አረጋግጠልኛል። ምን ብዬ ነው ያረጋግጠልኝ? ራስህ አረጋግጠልኛል። እዚህ ነገር ላይ ጥርጣሬ አለ። ምናልባት እኔ እኮ አባቴ ታሞ ነው የሞተው። በቃ በድንጋጤ እኔ የእሱ ልጅ እንዳልሆንኩ 27 ዓመት ሙሉ የገዛ እናቴ ለሱ ደግሞ የገዛ ሚስቱ ስሸውደው እንደኖረች ሰምቶ የሞተ ነበር የመሰለኝ። ከዛ ድንገት መጣችሁና አባቴ በሰዎች እኔ አይደለሁም የነገርኩት። ሰማኛለህ? አላረጋገጥክልኝም። ጥርጣሬ አለ ብለህ አልነገርከኝም ወይ? ንገረኝ። ማረጋገጫ የሌለው ጥርጣሬ ነው እያልክ ያለው። ነግረኸኛል። ከየት አምጥተህ ነው ናት? እንደዚህ ምን እየሆንክ ነው? ነግረኸኛል። ናት ምን እየሆንክ ነው ያለው? ቆይ እኔ አልገባኝም። ምን እየሆንክ ነው ያለው? አትጠይቀኝ። ስለ ምን አገባህ? እና ታዲያ ናት አልፈልግም። ምን አገባህ? አትጠይቀኝ። በቃ አልፈልግም። ሚኪ አሁን ባለበት ሁኔታ ላይ ምንም አይነት መልስ ሊሰጥህ አይችልም። ሚኪ እንደተሻለው ሌሎች ባልደረቦችህ ሲንሾካሾኩ ሰምቻለሁ። ይኸውልህ ተሻለው ማለት አንተ ለምትጠይቀው ጥያቄ መልስ ጭንቅላቱ አይደለም ይሄ ልጅ። ይኸውልህ ስማ፣ ያስታውሳል በስነ ስርዓት ምናምን። እኔም አልታመምኩኝ። እየሰማኸኝ ነው? እኔም አልታመምኩኝ። ለስንት ጊዜ ያህል አባቴ በሰው እጅ ጠፍቷል እያለ እኔ ይኸውልህ ሌሊት እንኳን ተኝቼ አባቴ በህልም ይመጣል። ደሜን ያፈሰሰውን ሰው ሳታገኙ ይለኛል። ደሜን ማን እንዳፈሰሰው ናቲ ሳታውቅ እያለ ሁሌ ይጠይቀኛል። መረጋጋት አቃተሽ? ንገረኝ እስቲ ምን ሆነ ነው? ምን ችግር አለ? ምንድን ነው የተፈጠረው? አባትህ በሰው እጅ አልሞተ አይደል? ምን አገባህ? ይህንን ስሜት እንዴት ልትረዳ ትችላለህ? እኔ እኮ መተኛት አልቻልኩኝ። ልክ ገና እንቅልፍ ወሰደኝ ስል ይመጣል። አባቴ ነጩን ለብሶ ከዛ በኋላ ምን ይለኛል? ናቲ ግን ደህና ነው? ኧረ ተው ያስዛዝበናል ይሄ ነገር። ደህና ነው? ቆይ እስቲ ንገረኝ እስቲ። አትንከኝ። ምንም ነገር እንዳነከኝ። ምንድን ነው ቆይ የሆነ ያለው ነገር? እኔ ጭራሽ እየገባኝ አይደለም ናቲ።
ለምንድነው ከመረጋጋት ያቃተ ያለው? እኔ ሚኪን ብቻ አገናኝ። ምንድነው ከሱ የፈለገው? ምንድነው ይሆን ያለው? ናቲ ምንድነው ከሱ የፈለገው? ለምንድነው ምን ለምነኝ? እኔ አትለምነኝ፣ እኔ አልፈልግም። ዳኒ ልመና አትለምነኝ፣ እኔ አልፈልግም። እየለመንኩ ነው። በቃ ሚኪን አገናኝ። ምንድነው ሚኪን አገናኝ። ምን አገባህ? በዚህ ሁኔታ ምንም አይነት ነገር ለአንተ ሊነግርህ አይችልም። ሚኪ በዚህ ሁኔታ ላይ ሆኖ አይደለም እንደዚህ አይነት ኃይለ ቃል የተሞላበት ንግግር ይቅርና ማለት ነው ድምጽህን ጮክ አድርገህ ራሱ ካወራኸው ተመልሶ አንኮንሽስ የሚሆንበት ሁኔታ ነው። ወንድምህ ይጎዳባል። እዚህ ጋር እኔ ወንድሜ ነህ ታውቃለህ አይደል? አይደለም ዝም በል። እኔ እዚህ ጋር ምንም ተሰማኝ ምንም ምን አገባህ አንተ? ሁላችሁስ ምን አገባችሁ አይደል? የት ታውቁታላችሁ? ናቲ አታውቁትም እኮ ሲጀምር ግን ምን መመለስ የማትችለውን ሚኪ ወንድምህ ነው። ስለዚህ እሱ የሆነ ከሚከፋው ተወሌለው እኔ እዚህ ጋር ምን እየሆንኩ እንዳለው እኔ ነኝ የማውቀው፣ ልቤ ምን ያህል እንደተሰበረ። እሱ ግን ሚኪ ግን ከሚከፋው ይሄንን ነገር ሰምቶ ምናልባት ከሚከፋው ብለህ ናቲ እዚህ ጋር እንደፈለገው ቢሆን እሺ፣ እንቅልፍ ልጣ አባቴ እየመጣ እየረበሸኝ ነው። ናቲ ቆይ እየረበሸኝ ነው አባቴ። ለምንድን ነው የማይገባ ዳኒ? ለምንድን ነው የማይገባችሁ? ቆይ ማንኛችሁም ስለኔ የማባዝ ሆነ ስለኔ አትጨነቁ። ሁላችሁም ስታስመስሉ ብቻ ሁላችሁ ምን አባት ወይኔ ምስኪን ናቲ ማለት እኔ በዚህ ሁኔታ ላይ ሆነ ማለት ነው የማይሆኑ ነገሮችን መናገር አልፈልግም። በቃ አንድ ነገር ልል የምችለው የፈለገ ነገር ቢፈጠር በዚህ ሁኔታ ሆነ ሚኪን እንድታናገረው አልፈቅድልህም። እኔ ደግሞ እሱን ማግኘት እፈልጋለሁ። በቃ እሱን ማግኘት እፈልጋለሁ። አንተ ስለፈለክ አይደለም። እኔ እሱ ይገባኛል። እኔ ደግሞ ከሁለታችሁም ደግሞ የማውቀው ነገር አለ አይደለ? ንገረኝ። እኔም የማውቀው ነገር አንተ በጣም ስሜታዊ እንደሆንክ፣ በዛ በኩል ደግሞ ሚኪ ደግሞ በዛ በኩል መልስ መስጠት የማይችልበት ሁኔታ ላይ እንደሆነ ነው እየነገርኩ ያለው ትላንተ። በቃ አንተ ይህንን ነገር መረዳት መቻል አለብህ። ማለት አልረዳም። አሁን ሙሉ ጤነኛ ሆነ ለምንድን ነው የምረዳው? አልረዳም። አልፈልግም መረዳት ራሱ አልፈልግም። ናቲ ቆይ ግን ምን አገባኝ ስለሁላችሁ? ማንም እንደውም አይመለከተኝም። ስለማንም ምን እየሆንክ ነው ያለው? እርምህን አውጣ። አይመለከተኝም። በቃ ስለሁላችሁ ማለት ምን ማለት ይቺ ዓለም እንዳለ የውሸት ናቲ ምን 7 ዓመት ሙሉ አባቴ ሲዋሽ ነው የኖረው። የገዛቴ ልታስገድለኝ ሞከረች አላችሁም ብዬ የማስበው እናንተ ወንድሞቼ ያንን መርጣችሁ ሚኪን ቆይ ናቲ ሚኪ ገሏል ያለው ንገረኝ እስቲ ገሏል። እንደዛ እንዳስብ እያደረጋችሁ ነው። ይኸውልህ ዝም በል እንደዛ እንዳስብ እያደረጋችሁ ነው። በቃ ሚኪን ከኔ ባሸሻችሁት ቁጥር እኔ ሚኪ ገሏል አባቴን፣ ምስኪኑን አባቴን፣ የዋሁን አባቴን ገሎታል ሳልጠግበው። ወይኔ አባቴ። በዚህ በኩል እናት ያለች የምትወረውን አታቅ ምን አታቅ ዝም ብላ ናቲና አልሄድም። ለምንድን ሄደው አልሄድም። ማየትም አልፈልግም። እነሱ ሌላ የግድያ ሙከራ በከገዛቴ ይደረግ ሌላ ስብራት ማለት አልገባኝም። ሌላ ይደረግብኝ ማለት አዲስ የተፈጠረ ነገር አለ ናቲን የማላውቀው ነገር አንተ ማታውቀው ምን እንደምታውቀው ነው። ከዚህ በፊት እንግዲህ እህቴ ልታስገድለኝ ሞከራለች። እሱ እኮ ያለ እሺ ብዬ አለፍኩት። አባቴ ሞተ። እሺ አልኩኝ፣ ይሁን አልኩኝ። አባቴ በሰው እጅ ነው ነፍሱ የጠፋው ብላችሁ ቱቶር ሰማሁ እኔ። እሺ ለምን ሰሙ? ባልሰማስ ቢቀር አባቴ ሞተ አይደል? በቃ ሞተ፣ በሰው እጅ ተገደለ፣ በበሽታ ሞተ፣ ቀኑ ደርሶ ሞተ። የሚለወጥ ነገር የለም። አባቴን ልመልሶ አልችልም ወደዚህ ምድር አይደል? ለምንድን የምታጣሩትስ? ምን አገባችሁ? አታጣሩ። አልፈልግም። እኔ የምፈልገው በቃ ሚኪን እንድታገናኙኝ ብቻ ነው። ሌላ ምንም ነገር እኔ አልፈልግም። በቃ ምንድን ነው እየሰሙ ያለሁትን ብዬ እሱን መጠየቅ ብቻ ነው የምፈልገው። እንዴ ዝም በል፣ ምንም ነገር አታውራ። በቃ ዝም በል አንተ፣ ዝም በል። ምንም የምታውቀው ነገር የለም። ናቲ ምን አይነት ስሜት ነው ያለው? በምን ታውቃለህ? ምንም አታውቅም። እንዴ የገዛ እህቴ ልታስገድለኝ ሞከረች። ዝም አልኩ። በቃ እሺ ይሁን ብዬ አለፍኩ። ምን ያለብኝ እንደተሰበረ እኔ የማውቀው። ከልጅነት ጀምሮ እና እኔ ብለን የምሳሳላቸው እህቶቼ ናቸው። እነሱ ግን እኔ ላይ ፊታቸውን ያዙ። ይባስ ብሎ ደግሞ ጭራሽ ልታስገድለኝ ትሞክራለች። እኔ በፈጣሪ ፍቃድ ተረፍኩኝ። እሺ ይሁን።
ከዛ ደግሞ አባቴ ሞተ። የእሱን ሀዘን እንኳን ደግሞ ሳልጨርስ እንደ አዲስ ሚኪን የገደለው ብለው ደግሞ እንደ አዲስ መጣችሁብኝ ደግሞ። ቢያንስ እሱን አግኝቼ ማውራት የለብኝም? እንዴት ነው የምታስበው? እኔ አባቴ እኔ የሚያሳዝነኝ አባቴ ብቻ ነው። እድሜ ልኩን እየተዋሸ ነው። እኔ አባቴ አንድ ቀን እንኳን የእውነቱ ሳይኖር ነው እኮ ይሞት። እቺ ጨካኝ አረመኔ እናት ነች አለችኝ። ሁሉም አረመኔ ናቸው። ሁሉ ደስ ይላቸው ሊያስገድሉኝ ይሞክራል። ጨካኝ እናት፣ ጨካኝ ቤተሰብ ነው ያለኝ። ማንም እናንተ ነበራችሁ አላችሁ ብዬ ማስበው እናንተም ያው ናችሁ። በቃ ማንም ሰው ነው ለእኔ የሌለው። ዝም በል አልፈልግም። ለቀኝ የነበረኝ አንድ አባቴ ነበር፣ እሱም ሞተ። በእኔ አባቴ ምን ሆነ? ናቲ ምን እየሆንክ ነው ያለው? ናቲ አይዞህ። ናቲ እሺ፣ በእናትህ ናቲ ተነስ፣ በእናትህ አባቴ። ወይኔ አባቴ፣ ወይኔ ና ተነስ፣ በእናትህ ላገኛል። አትቀኝ። እሺ፣ እናቋርጠው ናቲ። ወይኔ አባቴ፣ ወይኔ አባቴ። ውድ ቤተሰቦች በድጋሚ ተመልሰናል። እንግዲህ ያው ከሁኔታዎች አንጻር እንግዲህ ከወንድማችን ከናቲ ጋር የነበረንን ቆይታ እንግዲህ እንዳያችሁት ነው። በጥሩ መልኩ አይደለም ያለቀው። ውድ ቤተሰቦች ያው የናቲን ሁኔታ አሁን ያለበትን ለእናንተ ለማሳወቅ ያክል እንግዲህ ወንድሜ ናቲ ጥሩ ሁኔታ ላይ አይደለም የሚገኘው። ግንም ደግሞ ቢሆንም ደግሞ ያው በተወሰነ መጠን ትንሽ ለመረጋጋት ሞክሯል። ያው ትንሽ እየተረጋጋ ነው የሚገኘው። ውድ ቤተሰቦች ያው አሁን ያለውን የናቲን ሁኔታ ይሄ ነው ብዬ ለእናንተ ማሳወቅ ትንሽ ይከብደኛል። ግን ደግሞ ያው እስቲ የሚሆነውን ነገር ከጊዜ ወደ ጊዜ እንግዲህ እየተከታተልኩኝ ነው። ሰላም በሆነበት ሰዓት ላይ ትንሽ ወደ ቀልቡ መለስ ባለበት ሰዓት ላይ ለእናንተ ለማሳየት እሞክራለሁ። ያው አሁን ደግሞ በዚህ ቪዲዮ በድጋሚ የተመለስኩት እንግዲህ ውድ ቤተሰቦች ከዚህ ከናቲ አባት ኬዝ ጋር ከሞታቸው ኬዝ ጋር እንግዲህ በተገናኘ አንዳንድ ሁኔታዎችን ማጣራት ስላለብን እንግዲህ በተለያዩ ሁኔታዎች በተለያዩ መንገዶች መልኩ የእሳቸው ሞት እየተባለ ካለው ነገር ጋር መድኃኒት ተሰጥቷቸው ነው በመርዝ ነው የሞቱት ከሚባለው ነገር ጋር ይሄ ነገር እውነት ነው አይደለም የሚለውን ነገር ውድ ቤተሰቦች ለማረጋገጥ እንግዲህ የተለያዩ አይነት ምንጮችን መረጃዎችን እንግዲህ እያሰባሰብን ነው የምንገኘው። ከነዛም መካከል እንግዲህ ውድ ቤተሰቦች የሬሳ ምርመራ አንዱ ማድረግ እንችላለን። ከዚህ በፊት ያው የሬሳ ምርመራ እንግዲህ ተደርጎ እሳቸው ከሞቱ በኋላ እንግዲህ ተደርጎ ውጤቱ ንጹህ እንደሆነ ነው ተሰጥቶን የነበረው። ግን ደግሞ አሁን ላይ እንዳለን መረጃ እንደሚያሳየው ከሆነ ደግሞ እኚህ ሰውዬ በመርዝ በተለያዩ መድኃኒቶችን በመጠቀም ነው የሞቱት እና የእሳቸው ሞት ካለባቸው ወይ ደግሞ ከነበረባቸው የጤና ኬዝ ጋር የሚገናኝ አለመሆኑንም ነው እንግዲህ አሁን ላይ ያሉን መረጃዎችም እንግዲህ የሚያሳዩት ሰዎችም እየመጡ እየነገሩን ያሉት ማለት ነው። ውድ ቤተሰቦች ከዚህ ነገር ጋር በተያያዘ እንግዲህ የእሳቸውን የሬሳ ምርመራን እንግዲህ ያካሄደ አንድ ዶክተር ነበረ። በሰዓቱ እሳቸው ታመው በጠና ታመው ሐኪም ቤት በገቡበት ሰዓት ላይ እንግዲህ ህይወታቸው ሲያልፍ ያለውን ነገር እንግዲህ ይሄ ሁሌ የሚደረግ ነገር ነው። ውድ ቤተሰቦች የሬሳ ምርመራ ይደረጋል በድንገት የሚሞትን ሰው ማለት ነው። ምናልባት የተለያዩ ችግሮች ካሉ በሚለው ማለት ነው። ስለዚህ ከዚህ ነገር ጋር እንግዲህ የሚገናኝ አንድ እውቅ የሆነ ዶክተር አለ የእሳቸውን ይህንን ጉዳይ እየጨረሰ ማለት ነው። ውድ ቤተሰቦች ይህም ዶክተር እንግዲህ አሁን እኛ ወደ ለቀረጻ ወደ አዘጋጀነው ቤት እንግዲህ ጠርተ ነው ወደዚህ እየመጣ ይገኛል። ያሉትን ነገሮች እንግዲህ እስቲ እሱ ስራውን በሚሰራበት ሰዓት ላይ ከዚህ ከመድኃኒት ጋር በተያያዘ እንግዲህ አንዳንድ ሊያያቸው የሚችላቸው ምልክቶችም እንግዲህ ካሉ ያሉትን ነገሮች በሙሉ እስቲ በግልጽ ለማውራት ውድ ቤተሰቦች እንደ አዲስ ወደ ኋላ ተመልሰን በግልጽ እንዲያወራል ወደዚህ ጠርተነዋል። ይህም ዶክተር እንግዲህ እየመጣ እንደሆነ ደውሎ ነግሮኛል። ልክ እሱ እዚህ ከደረሰ በኋላ ከሱ ጋር የሚኖረኝን ቆይታ የምጋብዛችሁ ይሆናል። ያሉትን ነገሮች ውድ ቤተሰቦች እየተከታተላችሁ እንግዲህ አብራችሁን ቆዩ። ውድ ቤተሰቦች እንግዲህ በመግቢያ ላይ በነገርኳችሁ መሰረት እንግዲህ በድጋሚ ተመልሻለሁ። ያው አሁን ላይ የምገኘው እንግዲህ ከዶክተር ኃይሌ ጋር ነው። እንግዲህ ዶክተር ኃይሌ ማለት ውድ ቤተሰቦች ያው ከናቲ አባት ጉዳይ ጋር እንግዲህ በተገናኘ የአስክሬን ምርመራ ለመጨረሻ ጊዜ ያደረገለት የሕክምና ባለሙያ ነው።
እንግዲህ ስላለው ነገር እያንዳንዱን ነገር እስቲ ከማውራታችን በፊት እሱ በራሱ ያለውን ነገር እንዲነግረን ማለትም በመጀመሪያ መተዋወቅ ያስፈልጋልና ዶክተር እባክህን አንድ ጊዜ እስቲ ራስህን ለውድ ቤተሰቦች አስተዋውቅልንና ከየት እንደመጣ ምን ላይ እንደምትሰራም እንግዲህ እንደዚሁ ትንሽ ገለጻ አድርገህልን ወደ ዋናው ጉዳይ እንገባለን። አመሰግናለሁ። እሺ እኔ ዶክተር ኃይለ ኢየሱስ እባላለሁ። የምሰራው የሬሳ ምርመራ ላይ ነው እና አሁን እንዳየሁት ከሆነ ብዙ ጊዜ ከሚያጋጥሙኝ ስራዎች መካከል አንዱ ችግሮች ይመስሉኛል እና ችግር የለም እኔ በምችለው ረገድ ላግዛችሁ ፈቃደኛ ነኝ። ኦኬ እሺ ዶክተር ያው ወደዚህ ከመምጣት በፊትም እንግዲህ አንዳንድ ነገሮችን ያው በስልክም ለማውራት ሞክሬያለሁኝ። ከመጣህም በኋላ እንግዲህ በአካልም አንዳንድ ነገሮችን በጥቂቱ ጨረፍ አድርጌልሃለሁ። በአቶ ፍቃዱ ጉዳይ ላይ እንግዲህ ያው ከዚህ በፊት እኛም እንደምናውቀው ሁኔታዎችንም ራሱ በስተመጨረሻ ከእናንተም ጋር እንግዲህ በነበረን ሬሳም ለመውሰድ በመጣንበት ሰዓት ላይ እንግዲህ እንደተግባባ ነው እናንተም እንደሰጣችሁን መረጃ ከሆነ እኚህ ሰው ያው የነበረባቸው ህመም አለ። ለብዙ ዓመታት ከእሳቸው ጋር ተያይዙ የቆየ ህመሞች አሉ። እንደ ደም ግፊት፣ ስኳር፣ አስም እንደዚህ የመሳሰሉ በሽታዎች አሉ። እነዛ በሽታዎችን እንግዲህ ለማስታመም እንግዲህ ከእናንተ ሐኪም ቤትም ጋር እንግዲህ የተለየ አይነት የህክምና ሂደትን ጀምረንላቸው አንዳንድ ለውጦችን ማየት እየጀመርን ባለንበት ሰዓት ነው እንግዲህ የማይሆን ነገር እንግዲህ ተሰምቶ በስተመጨረሻ ያው ያለባቸው ጉዳይ እንግዲህ ተባብሶ በሰሙት ነገር ምክንያት በድንጋጤ መሞታቸውን እንግዲህ ያረጋገጠ ነው ማለት ነው። እናንተም እንደሰጣችሁን ማረጋገጫ መሰረት ማለት ነውና ከዛ ጋር በተያያዘ እስቲ ስለ አቶ ፍቃዱ የሬሳ ምርመራ ሁኔታ ላይ እስቲ እንግዲህ ምን የተለየ ነገር ያያቸው ነገሮች ነበሩ? እኔ ምንም ያየሁት ነገር አልነበረም። እንደተባባልነው እንዳወራነው በስልክ እንዳወራነው እንዳልከው ምንም ያየኋቸው ነገሮች አልነበሩም። እንግዲህ የሰው ልጅ በቀኑ ነው የሚሞተውና እንደ አባባሉም ከሆነ እንደዛ ነው ምልህ። በቃ ምንም ያየሁት ነገር አልነበረም። ሁሉ ነገር በስነ ስርዓት ነው። ሬሳ ምርመራም ሳረግ ምንም የተፈጠረ ነገር አልነበረም። ምንም ያየሁት ነገር አልነበረም። ዶክተር ከዛም በኋላ እንግዲህ ያው አሁን እዚህ የጠራሁበት ዋነኛ ምክንያት አንተን ከዛም በኋላ እንግዲህ አንዳንድ ነገሮችን ሰምተናልና ምንድነው እነዛ ነገሮች ከሰማናቸው መረጃዎች አንድ ስነግርህ ላንተ አቶ ፍቃዱ የሞቱት እንግዲህ እናንተ በምታስቡበት ወይ ደግሞ እናንተም ዶክተሮቹም እኛም በምናውቀው መልኩ አይደለም። እሳቸው መዳን የሚችሉበት መትረፍ የሚችሉበት አጋጣሚዎች ነበሩ። ግን ደግሞ እነዚህ አጋጣሚዎች ሆነ ተብሎ ተቀይረዋል። ማለትም ከነበረባቸው ድንጋጤ ጋር በማያያዝ እንግዲህ የግድያ ሙከራ ነው የተፈጸመባቸው። ይህም የግድያ ሙከራ እንግዲህ መርፌ በመድኃኒት በመስጠት ነው እንግዲህ በመርፌ መድኃኒት በመስጠት ነው እንግዲህ እሳቸው እንዲሞቱ የተደረገው እና ያ መድኃኒት በውስጣቸው የእሳቸውን የጤና ሁኔታ እንግዲህ ካጎሳቆለ ማለትም እሳቸውን ለሞት ከዳረገ በኋላ ራሱን የሚያጠፋ አይነት መድኃኒት አለና ያ መድኃኒት ነበር የተሰጣቸው። ለዛም ነው እናንተ የምታውቁት ምክንያት የተሰጣችሁ ነው የተባልነውና ከዚህ ነገር ጋር በተገናኘ እስቲ አንተ ምን የምትለን ነገር አለ? ማለትም የሬሳ ምርመራውን በምታደርግበት ሰዓት ላይ መቼም የተለያዩ አይነት ናሙናዎችም ትወስዳላችሁ ከማንኛውም ሬሳ ላይ ማለት ነውና እሳቸው ሬሳ ላይ ምን የተገኘ አዲስ ነገር ነበረ? የእሳቸውን ሬሳ ልትመረምር በሄድክበት ሰዓት ያጋጠሙህን ነገሮች በሙሉ በግልጽ ብትነግረኝ፣ እኔም ውድ ቤተሰቦችም ለዚህ ነገር ደግሞ ዋና ባለጉዳይ የሆነም ሰው እንግዲህ ስለነበረ አይሚንም ስላለም ጭምር ይህን ነገር የግድ ማወቅ ስላለብንም ጭምር ነው ዶክተር። እሺ ወንድሜ፣ አንደኛ እኛ ሬሳ ምርመራ ስናደርግ ያገኘነው ምንም ነገር ያልነበረም። ምንም በሁሉም ሰው ሬሳ ምርመራ ሁሉም ላይ ስናደርግ የምናገኘውን በወረቀት አስደግፈን እናስቀምጣለን። እዛም እሳቸው ላይም አንድ ነገር የተገኘ ነገር አልነበረም። ነገር ግን አዎ ልክ ነህ፣ እንደዚህ አይነት መድኃኒቶች አሉ። እነሱ መድኃኒቶች እንዳልከው ስራቸውን ከጨረሱ በኋላ
ከሰውነት ውስጥ ሙሉ ለሙሉ ይጠፋሉ። ማለት እነዚህ መድኃኒቶች ቆይ እዚህ ሀገር ላይ ይገኛሉ ነው ወይስ እንዴት ነው ነገሩ? አልገባኝም። እዚህ ሀገር አይገኙም። በተለየ ሁኔታ ከውጭ ሀገር ነው የሚያስመጧቸው። ብዙ ጊዜ እኛ ሀገር ብዙ ጊዜ አይገቡም ራሱ ማለት በመንግስትም ፈቃድም የላቸውም ማለት ነው እንደዚህ አይነት ነገሮች። ለምን ጉዳት የማድረስ እድላቸው ከፍተኛ ስለሆነ በመንግስት ፈቃድ የለውም መጀመሪያ ደረጃ። እኛ ሀገርም የሚመረት ነገር ስላልሆነ በመንግስትም ፈቃድ አይኖረውም። ሁለተኛ ደግሞ ሰውም ለመጉዳት ስለሆነ ምናምን በፍጹም አይመጣም እኛ ሀገር። በቃ እንደዚህ በተለየ ሁኔታ ነው የሚያስገቡት። በኮንትሮባንድ ብዙ ጊዜ ብዙ ነገሮች በኮንትሮባንድ ይገባሉ። አለ አይደለ በቃ ከውስጥ ይወጣል። የግድያ መሳሪያ ነው በቃ መሳሪያ በለው ህገወጥ መሳሪያ ነው የሚገባው። መሳሪያ እንደሚገባው ሁሉ ይሄም ህገወጥ ነገር ነው አይደል? እሱም እንደዛ ስለሆነ በመንግስት ደረጃ ስለማይፈቀድ በውስጥ በኩል ይገባል እና እኛም ስንመረምር እሱ ይሆናል ያሳሳተን። ኦኬ። ስለዚህ እናንተም ጥርጣሬ አላችሁ ነው ወይስ? ማለት ከዚህ በፊት እኮ የሰጣችሁንም እንግዲህ ማረጋገጫ ከዚህ ነገር ጋር ምንም የሚያያዝ ነገር እንደሌለው ነው የሚያሳየው። የሚያያዝ ነገር እንደሌለው ሳይሆን ጭራሽ ከዚህ ነገር ጋር ምንም አይነት ለዚህ ነገር የሚዳርገው ማለትም ከመድኃኒት ጋር የተያያዘ ምንም አይነት የሚገልጽ ውጤትም ነው ያልሰጣችሁን። ማለቴ ምን ልል ፈልጌ ነው የሰጣችሁን የሬሳ ምርመራ ማረጋገጫ ውጤት እንግዲህ እንደሚያሳየው ከሆነ የሞቱት ባለባቸው የህመም መብዛት ነው። ማለትም በድንጋጤ ምክንያት ያለባቸው ህመም ተባብሶ ነው እንግዲህ እንደገደላቸው የሚያሳየውና ጥርጣሬ ነበረህ ነው አንተ እሳቸውን በምትመረምርበት ሰዓት ላይ ወይስ እንዴት ነው ነገሩ? ግራ አጋባኝ ብዬ ነው ስታወራልኝ። አይ ጥርጣሬ ምናምን ሳይሆን አሁን አንድ ሰው በተፈጥሮ ሞተ እንደዚህ አይነት ነገር ሲወስድ በተፈጥሮ እንደሞተ ነው የሚታወቀው። በቃ እንደተባባል ነው ምንም አይነት ላይ ያለው የመድኃኒቱ ምልክት አያመጣም። መድኃኒቱ በጠቅላላ ከሰውነት ይጠፋል። ያ ሰው በተፈጥሮ ወይም በበሽታ ሞተ ነው የሚሆነው እና ምንም ጥርጣሬ አልነበረንም። አሁን ስታወራኝ ነው እኔም ይሆናል ብዬ እንትን ያልኩት። ኦኬ ይቅርታ አድርግልኝና ዶክተር፣ ከዚህ ነገር ጋር በተያያዘ ሌሎች ምርመራዎች ከዚህ በፊት አጋጥሞ ያውቃሉ? ማለትም ከዚህ አሁን ካልኩ መድኃኒቶች ጋር በተያያዘ ማለት እንደዚህ ሰውነት ውስጥ ገብቶ ሰውን ከገደሉ በኋላ እንግዲህ ወይ ደግሞ ስራቸውን ከሰሩ በኋላ የሚሰወሩ መድኃኒቶች እና በዚህ ነገር የሞቱ ሰዎች በተደጋጋሚ እናንተ ጋር ይመጣሉ ወይስ እንዴት ነው ነገሩ? አልገባኝም። አወራረህ አሁንም ወደዛ ነገር ይሄ ነገር በብዙ ጊዜ እንደሚያጋጥማችሁም ጭምር ነው ያንተ ንግግር የሚያሳየው እና እንዴት ነው እስቲ ነገሩ? ከስንት አንዴ እንደዚህ አይነት ነገሮች ይፈጠራሉ። ሬሳ ምርመራ ብዙ ጊዜ አስቸጋሪ ነው። ፖሊስም መጥቶ ይጠይቃል። እንዴት ነው ይሄ ሰውዬ የሞተው ምናምን የሚባሉ ነገሮች አሉ። ከውስጡ እንደሚጠፋ እኛ ራሳችን እናውቃለን። መድኃኒቱ እንደነገርኩህም በመንግስት አይገባም፣ በኮንትሮባንድ ነው የሚገባው እንዳልኩ። ስለ መድኃኒቱ እውቀት አለን እኮ። ነገር ግን መድኃኒቱ እዚህ ሀገር አይገባም። ሰውን ገሎ ከሰውነት ውስጥ ይጠፋል። ብዙ ጊዜ ሰዎች ሲሞቱ የሬሳ ምርመራ ተደርጎ ምናምን አልፎ አልፎ ደግሞ ፖሊስም ይመጣል። እንዳልኩ እንደዚህ እናንተንም በነገራችን ላይ በደንብ አውቃቸዋለሁ። የዩቱብ ቻናላችሁን እከታተላለሁ። ሁለተኛ ደግሞ እዚህ ሆስፒታል ስትመጡ አውቃቸዋለሁ እና ብዙ ባንግባባ ያው ለአንዳንድ ጉዳዮች እንግዲህ ከሕክምና ኬዝ ጋር በተገናኘ ያው አንተ ከምትሰራበት ሆስፒታል ጋር ትንሽ ግንኙነት አለና እንመላለሳለን። ግን ደግሞ እኔ ማወቅ የፈለግኩት ነገር ይህ መድኃኒት ስራውን ከሰራ በኋላ የሚጠፋው መድኃኒት ሰዎችን ከገደለ በኋላ እንግዲህ የማያስታውቀው መድኃኒት በዛ የሞቱ ሰዎችን መለየት ይቻላል ዶክተር? በፍጹም። ማለት እንዴት ሊታወቅ ይችላል ታዲያ? ማለት ግራ የገባኝ ነገር ይሄ ነው። እናንተስ በዚህ ነገር ነው የሞቱት የምትሉበት ሁኔታ ይኖራል ማለት ነው ወይስ ደግሞ ሌላ አይነት ምክንያት ነው የምትሰጡት ለሰው? መድኃኒቱ አሰራሩ ራሱ ከውስጥ እንዲጠፋ ነው። በቃ ምንም ነገር እንዳይገኝ ነው። ሰውን ሲገል በውስጥህ ያ መድኃኒት እንዳይገኝ ነው። ብዙ መድኃኒቶች አሉ እኮ ሰውን የሚገሉ አይደለ? ብዙ አሁን ለጤነኛ ራሱ የሚሰጡ መድኃኒቶች ከዶዙ በላይ ስትወስድ የሚገሉ መድኃኒቶች አሉ። ነገር ግን ይሄ መድኃኒት ደግሞ ለየት የሚያደርገው አንተ ወስደኸው
መድኃኒቱ ከውስጥ ይጠፋል። በቃ መረጃ አይገኝም፣ ምንም ነገር አይገኝም። አንተ ወይ በተፈጥሮ በሽታ ካለብህ በሽታ እንደሞትክ ነው የሚታወቀው እንጂ ምንም አይነት ማስረጃ አይገኝበትም። ኦኬ እሺ፣ አሁን ደግሞ ወደ ዋናው ወደኛ ጉዳይ እንመለስና የአቶ ፍቃዱ የሬሳ ምርመራ ውጤት ላይ እንግዲህ እንደሚያሳየው ምንም አይነት ከእንደዚህ አይነት ነገር ጋር የተገናኘ የሚመስል ጽሁፍም ራሱ የለም ምንም ማለት ነው። እና ከሳቸው ጋር እስቲ በተገናኘ መልኩ ምን ልትለን የምትችለው ነገር አለ? ከሳቸው የሬሳ ምርመራ ጋር በተገናኘ የሬሳ ምርመራው ምንም ነገር እንደሌለባቸው ማለት በበሽታቸው ብቻ እንደሞቱ ነው የሚያሳየን። የጻፍኩትም እንደዛ ነው። ነገር ግን እንዳልኩ ነው በቃ ምንም የተገኘ ነገር የለም ከውስጣቸው። መድኃኒቱም ይሄ እንደተባባል ነው የሚጠፋ ነው ከውስጥ በቃ ምንም በምርመራው ላይም። ስለዚህ ጥርጣሬ አለህ ማለት ነው አንተ ይሄ መድኃኒት ተሰጥቷቸው ሊሆን ይችላል የሚል ጥርጣሬ አለህ ነው ወይስ ደግሞ እርግጠኛ ነህ እንደዚህ አይነት ነገር እንዳልተፈጠረ በሳቸው ላይ? ይህን ነገር ነው እኔም ማወቅ የፈለግኩት። ጥርጣሬ የሚኖረህ ከሆነ አንዳንድ ነገሮችን እኔ ማወቅም ስላለብኝም ጭምር ነው። ጥርጣሬ አለህ ነው ወይስ ደግሞ በእርግጠኝነት እኚህ ሰው የሞቱት ካለባቸው የሕክምና ኬዝ ከነበረባቸው የሕክምና ኬዝ ጋር በተገናኘ ነው የሞቱት ነው እያልከኝ ያለው? እስኪ ከሁለቱ የትኛው ነው? እኔ የምልህ በልቡ ምን ስነግርህ እኛ ያገኘ ነው እኔ ምርመራ ሳረግ የተገኘው እኚህ ሰውዬ በነበረባቸው በሽታ መሞቱን ነው እንጂ አሁን እንዳልከው አንተ መድኃኒት በምትለው አሁን የሰማሁት ከአንተ እንዳልኩ መድኃኒቱ ከውስጡ ይጠፋል፣ ምንም ነገር ሊገኝ አይችልም ብያለሁ። ምንም ነገር አይገኝም። በቃ እኛም ምርመራ ስናደርግ በሽታ የመቋቋም አቅማቸው በጣም ወርዶ ነበረ። እናም ምንም ነገር አሁን ድንጋጤም ሆነ ደስታም ሆነ ሊገላቸው ይችላል። አጋጣሚ አንድ ነገር መርዶ ስንነግራቸው እኚህ ሰውዬ ምንም ነገር የሚቋቋሙት ነገር የለም፣ ወዲያው ነው ራሳቸውን የሚያጡት። እኔ እናንተ እንዳወራ ነው እኚህ ሰውዬ የተገኘባቸው መድኃኒት የለም። ሁለተኛም ደግሞ ብዙ ጊዜ እንደዚህ አይነት ሰዎች ይመጣሉ ማለት በጣም በሽታዎች ሊኖሩባቸው ይችላል። ተጓዳኝ በሽታዎች ያሉባቸው ሰዎች ማለት ነው። ለሞታቸው የሚያጋልጥ አይነት በሽታ እንደማለት ነው። ነገር ግን በጣም የመትረፍ እድላቸው ከፍተኛ የሆኑ ሰዎች አሉ። ግን በዛ መሀል የሞቱ ሰዎች ደግሞ ብዙ ናቸው። እኚህ ሰውዬ እንዳልከው ደግሞ በድንጋጤ ነው የሞቱት ካልክ አሁን በነበሩበት ሁኔታ ላይ አይደለም ድንጋጤ፣ ደስታ ሁላ ሊገላቸው የሚችሉ ሰዎች ናቸው። እኛ ለሆስፒታላችንም ስም ስለምንጨነቅ እንደዚህ አይነት ነገሮችን በተጣራ ሁኔታ ነው የምንመረምረው። እንደ የመትረፍ እድላቸው ከፍተኛ ከሆነ እኚህ ሰውዬ እኛ ላይ ነው ችግር የሚመጣው። ማለት ምንም ነገር የለም ብለን ማውጣት አንችልም። በጣም በጥንቃቄ የሚመረመሩ ጉዳዮች ናቸው። እንግዲህ ሲቀጥልም ደግሞ እናንተን ማስጠየቀው ብቻ ሳይሆን የሰውም ነፍስም ነው አይደለ? የሰው ነፍስም ነው መትረፍ የሚችል ከሆነ ለእንደዚህ አይነት ሰው ቀድሞ መመቻቸት ያለባቸው የሕክምና መርጃ መሳሪያም ከሆነ ባለሙያዎችም ከሆነ እያንዳንዱ ሰው ሊረባረብባቸው ይገባል ብለን ነው የምናስበው። አሁን እኔ ከንግግርህ የገባኝ አንድና አንድ ነገር ቢኖር ምንድን ነው አቶ ፍቃዱ ያው ከሞቱ በኋላ ካረፉ በኋላ እንግዲህ ሬሳቸው መጥተው በሚመረመሩበት ሰዓት ላይ እንደዚህ አይነት ነገር ማለት ከመድኃኒት ጋር የተገናኘ ምንም አይነት ነገር እንደሌለ ነው አንተ አሁን እየነገርከኝ ያለኸው ማለት ነው። እንደዛ ብለን መውሰድ እንችላለን? በእርግጠኝነት አሁን እኔ እንዳልኩ እኔ የመረመርኩት ሰውየው በበሽታቸው ነጭ ደም ሲላቸው በመውረዱ በሽታ መቋቋም አቅም የላቸውም። ነገር ግን ብዙ ጊዜ እንደዛ ላይሆንም ይችላል። እኚህ ሰውዬ በጣም የመሞት እድላቸው ከፍተኛ ነው። በሽታ በጣም አለባቸው። ነጭ ደም ሲላቸው ወርዷል። ነገር ግን በመድኃኒት ነው የሞቱት የምትለኝ አንተ ነህ እንጂ የምትለኝ እኔ ስመረመር አላውቀውም። ስለዚህ አንተም እንዳልከኝም መድኃኒቱ ከውስጥህ ይጠፋል በ5 ደቂቃ ውስጥ ማለት በቃ
ሞተ ሬሳ ሳይቀዘቅዝ ነው በሽታው ከውስጥ የሚጠፋው። ስለዚህ አሁን ካንተ ነገር የተረዳሁት አንድ ነገር ቢኖር ምንድን ነው አቶ ፍቃዱ የመሞታቸው ዋነኛ ምክንያት ያላቸው ወይ ደግሞ የነበራቸው ነጭ ደም ሴል እንግዲህ በነበረባቸው የሕክምና ኬዞች መቆየት ምክንያት በጣም ከመጠን በላይ በመዳከሙ እሳቸውን ለነገሮች ያላቸውን የመቋቋም ሁኔታ በበሽታን የመቋቋም አቅማቸውንም ጭምር አዳክሞት እንደሞቱ ነው አሁን ላይ እያረጋገጥክልኝ ያለው። እንደዛ ብለን መውሰድ እንችላለን በእርግጠኝነት። ኦኬ። ስለዚህ ከዚህ በኋላ እኔ አንድ ነገር ማወቅ የምፈልገው ነገር ከዚህ አይነት ነገር ጋር በተያያዘ ማለት ነው በተለይ ደግሞ ከመድኃኒቱ ጋር በተያያዘ እዚህ ሀገር ላይ መመረት አይደለም እንዲገቡ ራሱ ምንም አይነት የመንግስት ፍቃድ የላቸውም ብለሃል አይደለ? መድኃኒቶቹን ከነዚህ ጋር በተያያዘ እንግዲህ ኬዝ መጥቶባችሁ ማለትም ደግሞ እንደዚህ አይነት ነገር በዚህ መድኃኒት የሞቱ ሰዎች ናቸው ብላችሁ ከዚህ በፊት ያረጋገጣችኋቸው አስከሬኖች ይገኝ ነበሩ ማለት ከዚህ በፊት ኤክስፒሪየንሱ ነበራችሁ በእንደዚህ አይነት ምክንያት የሞቱ ሰዎች? የለን ማለት እኛ ሀገር አይመረትም። አሁን የሚመረትበት ሀገር ላይ በተሄድ ትክክለኛውን ማረጋገጫ ሊሰጡ ይችሉ ይሆናል ማለትም። ስለዚህ በምርመራም ሊገኝ የሚችል አይነት ነገር ነው ማለት ነው ይሄ ነገር። ወደ እነሱ ወደኛ እዚህ ሀገር ግን አይመረትም። ረቀቅ ባለ መንገድ ነው የተሰራው። ትልልቅ ዶክተሮች፣ ትልልቅ እነዚህ ኬሚስቶች ምናምን የሚያውቁት ነገር ነው። ነገር ግን እኛ ሀገር አሁን ባለን መረጃ መሰረት እኚህ ሰውዬ የሞቱት በበሽታቸው ብቻ ነው። ኦኬ እሺ ዶክተር፣ የመጨረሻ አንድ ጥያቄ መጠየቅ የምፈልገው ነገር ደግሞ ምንድን ነው በዚህ ሬሳ በምትመረመርበት ሰዓት ላይ ሙሉ ስራ የሰራኸው አንተ ነህ ማለት ያረጋገጥከው የእሳቸውን የሬሳ ሁኔታ የእሳቸውን ሬሳቸውን መርምረህ ውጤቱን እንግዲህ አጠናቅረህ ያቀረብከው አንተ ብቻ ነህ? ከአንተ ውጪ እዚህ የእሳቸው ጉዳይ ላይ የተሳተፈ ሌላ ሰው አለ ማለት ያገዛ ባልደረባ እንደዚህ አይነት ነገር ይኖራል? እኔ ብቻ ነኝ፣ ማንም ሰው የለም። እኔ ብቻ ነኝ የሰራሁት ማለት ከመጀመሪያው ሰው እኔ ጋር ሲመጣ እኔ ከጀመርኩት እኔ ነው የምጨርሰው ማለት እኔ ነኝ የማውቀው። ከመጀመሪያው ጀምሮ የነበረውን ነገር እኔ ነኝ የማውቀው፣ እኔ ነኝ የሰራሁት። በዚህ ጉዳይ ላይ ማንም ሰው የለም። እሺ እንግዲህ ዶክተር ያው ከስራ ገበታ ላይ እንግዲህ ነው አቋርጬ ያስጠራሁና ለሰጣኸኝ መረጃ ላደረክልኝ ትብብር ከልብ አመሰግናለሁ። ያው ከዚህ ነገር ጋር በተያያዘ እንግዲህ አንዳንድ ነገሮችን ማወቅ ስለ አንዳንድ ነገሮች ጥያቄ ቢኖረኝ አንተን መጠየቅ እችላለሁ በድጋሚ? አዎ ትችላለህ፣ ምንም ችግር የለም። አሁንም በሰራሁት ባመጣሁበት መንገድ በጣም ደስተኛ ነኝ። ምንም ይቅርታ የሚያስጠይቅ ነገር ያለው ህግ ነው እያስከበራችሁ ያላችሁት፣ እውነትን እያወጣችሁ ያላችሁት። ችግር የለም። ኦኬ እሺ፣ አመሰግናለሁ። ውድ ቤተሰቦች እንግዲህ ያው ከዶክተር ኃይሌ ጋር እንግዲህ ያደረግነውን ቆይታ አይታችኋል። ያው ዶክተር ኃይሌ ማለት እንግዲህ ውድ ቤተሰቦች በድጋሚ ለእናንተ ለማሳወቅ ያክል የናቲ አባት የሆኑት አቶ ፍቃዱ በሞቱበት ሰዓት ላይ እንግዲህ የነበራቸውን አስክሬን እንግዲህ ያላቸውን የእሳቸውን አስክሬን እንግዲህ ያለውን ነገር በሙሉ ተከታትሎ እንደ ማንኛውም አስክሬን እንግዲህ ምርመራ ሲያደርግ የነበረ አንድ እውቅ ዶክተር ነው። ያሉትንም ነገሮች እንግዲህ እንደነገረን ከሆነ ብቻውን ነው ሙሉን ፕሮሰስ የጨረሰው። ስለዚህ ያለን መረጃ የሚያሳየው እንግዲህ ውድ ቤተሰቦች እሳቸው የሞቱት እንግዲህ በነበረባቸው ሕክምና ኬዝ ምክንያት እንግዲህ በነበረባቸው የተለያዩ ህመሞች፣ በሽታዎች ምክንያት እንግዲህ ያላቸው የነጭ የደም ሴል ማለትም በሽታን ሊቋቋም የሚችለው የነጭ የደም ሴላቸው በከፍተኛ ሁኔታ እንግዲህ በመጎዳቱ ወይ ደግሞ በመውረዱ በጣም በመቀነሱ ምክንያት እንግዲህ አይደለም ድንጋጤ አይደለም ከነበረባቸው በሽታ ጋር ተደምረው ይቀርና ደስታ ራሱ ዶክተር እንዳለኝ ከሆነ ደስታ ራሱ እሳቸውን ወደ ሞት ሊገፋበት የሚችልበት አጋጣሚም እንዳለ ጭምር ነው የነገረኝና ስለዚህ አሁን አንድ ያረጋገጥነው ነገር ምንድነው ውድ ቤተሰቦች ያው ከዚህ በፊት ውጤቱን ሰጥቶናል። የሬሳ ምርመራ ማረጋገጫ ውጤቱንም እንግዲህ ሰጥቶን ነበረ። ያው በድጋሚ በግልጽ ለመጠየቅም ስለፈለኩኝ ነው ከዚህች ነጥብ ጋር በተያያዘ ማለት ነው ከዚህች ከመድኃኒቷ ነጥብ ጋር በተያያዘ በድጋሚ ለመጠየቅ ስለፈለኩኝም ጭምር ነው ያስመጣሁት። ስለዚህ አንድ ያረጋገጠነው ነገር ምንድነው ውድ ቤተሰቦች የናቲ አባት የሞቱት እንግዲህ ከዚህ ነገር ጋር በተያያዘ እንዳልሆነ እሳቸው የሞቱት መድኃኒት ተሰጥቷቸው መርዝ ተሰጥቷቸው እንዳልሆነ ካላቸው የሕክምና ኬዝ ጋር በተያያዘ
እንደሞቱ ነው እንግዲህ አሁን ላይ ዶክተር ኃይሌ ያረጋገጠልን ማለት ነው ውድ ቤተሰቦች። ስለዚህ ያለንን እየሰራን ያለውንም እንግዲህ ምርመራ በተጠናከረ ሁኔታ የምንቀጥል ይሆናል ውድ ቤተሰቦች። መግባት ያለብን ቦታ እንገባለን፣ መፈንቀል ያለብን ድንጋይ እንፈነቅላለን። ስለዚህ ውድ ቤተሰቦች ያው አንዳንድ ነገሮች እየተፈጠሩ ነው ያሉት። እያንዳንዱን ነገር እንግዲህ ውድ ቤተሰቦች እግር በእግር እየተከታተልን የዚህን ነገር ማብቂያ የምናበጅለት ይሆናል ማለት ነው። ያሉትን ነገሮች እንግዲህ ውድ ቤተሰቦች ከዚህም በኋላ የሚሆኑትንም እንግዲህ እየተከታተላችሁ አብራችሁን ቆዩ። በድጋሚ በሌላ ፕሮግራም እንግዲህ ተመልሼ እስከምመጣ ቸር ቆዩኝ።